እንግዲህ ድብርት ወይም ድባቴ ምንድን ነው? በመጀመሪያ ድብርት ማለት ማዘን ብቻ አይደለም። ሐዘን ለአንድ ከባድ ሁኔታ የምንሰጠው የተለመደ እና ጤናማ ሰብአዊ ስሜት ነው። ክሊኒካዊ ድብርት ወይም ድባቴ ግን ከዚህ የተለየ ነው። እሱ ማለት የእርሶን ስሜት፣ የአስተሳሰብ መንገድ እና የባህሪው ላይ ቀጥተኛ አሉታዊ ተጽዕኖ የሚያሳድር ቀጣይነት ያለው የሕክምና ሁኔታ ነው። በእኛ ባህል ውስጥ ብዙ ጊዜ የአእምሮ ጤና ችግሮችን ከመንፈሳዊ ድክመት ወይም ከግል ውድቀት ጋር እናያይዛቸዋለን። ምን ይሉኛል የሚለው ፍርሃት በዝምታ እንድንሰቃይ ያደርገናል። እውነታው ግን ይህ ነው። ጥናቶች እንደሚያሳዩት ድብርት ልክ እንደ ስኳር ህመም ወይም እንደ ደም ግፊት ያለ የሕክምና ሁኔታ ወይም ደግሞ ሜዲካል ኮንዲሽን ነው። በአንጎሎ ውስጥ ያለውን ኬሚስትሪ ሊለውጥ ይችላል። እንደ ሴራቶኒን እና ዶፓሚን ያሉ የነርቭ አስተላላፊዎችን ሚዛን ሊያዛባም ይችላል። እንዲሁም በአስተሳሰቡ ላይ አሉታዊ አዙሪት ይፈጥራል። ሐሳቦቻችሁን በተስፋ መቁረጥና ራስን በመተቸት አዙሪት ውስጥ እንድትጠመዱ ያደርጋል። የድብርት ተጽዕኖ በአእምሯችን ብቻ የተወሰነ አይደለም። የተለያዩ የህይወታችንን ክፍሎች የሚሰርቅ ሌባ ነው። አካላዊ ህመም ነው። ጉልበታችሁን ይሰርቃል። ከአልጋ መነሳትን እንደ ተራራ ትልቅ ያደርገዋል። እንቅልፎን ይሰርቃል። ወይ ከልክ በላይ እንድትተኙ ወይም ምንም እንዳትተኙ ሊያደርግም ይችላል። እውነተኛ አካላዊ ህመም እና ቁርጥማት ሊያስከትል ይችላል። አእምሯዊ ህመም ነው። የማተኮር ችሎታችሁን ይሰርቃል። ስራ ወይም ትምህርት የማይቻል ያስመስላል። ከሁሉም በላይ ደግሞ ማህበራዊ ህመም ነው። በእኛ ባህል ውስጥ ህብረትና መደጋገፍ ምን ያህል አስፈላጊ እንደሆነ እናውቃለን። ድብርት ግን ከሰው ያቋርጣል። ብቻችሁን እንድትሆኑና እንድትገለሉ ይገፋፋችኋል። ከቤተ ክርስቲያን፣ ከእድር፣ ከጓደኛ ያርቃል። ውሸቶችን በጆሮአችሁ ይንሾኳሸኳል። ሸክም ነህ ይላችኋል። ዋጋ የለህም ይላችኋል። ይህ ሁኔታ ፈጽሞ አይሻልህም ይላችኋል። እኔ ግን ዛሬ እንደ ባለሙያ በጥናት የተረጋገጠ አንድ እውነት ልነግራችሁ ነው። እነዚህ ሁሉ ውሸቶች ናቸው። ድብርት ወይም ድባቴ በአእምሮ ጤና መስክ እጅግ በጣም ውጤታማ በሆነ መንገድ ሊታከሙ ከሚችሉ ሁኔታዎች አንዱ ነው። መዳን የሚቻል ብቻ ሳይሆን እጅግ በጣም ደግሞ ፈውሶ የሚጠበቅ ነው። ፈውስ ተግባራዊ የሆነ ቃል ነው፣ ወይም ደግሞ አክሽን ቨርብ የሚባለው ማለት ነው። ታዲያ እንዴት ልናሸንፈው እንችላለን? የመጀመሪያው እርምጃ ከሁሉም የከበደው ምን ይሉኛል የሚለውን ፍርሃት ሰብሮ መውጣት ነው። እሱ ብቻም ሳይሆን እርዳታ መጠየቅ ነው። ብቻችሁን መታገል አቁሙ። ለአንድ ሰው